ነው አድሬሱ ስሙ ያስፈልጋል። ሁለተኛ እሷን የአይን እማኝ ሰዎች ያስፈልጋሉ። አሁን እኛ ለማገዝ ቅልቦች ሊያግዘን መጥቶ ቅልቦች ግለሰብ አይደለም ተቋም ነው አይደለም ሊያግዘን መጥቶ መረጃ ማንም እያቀረበልን አይደለም። ልጅቷ ሀያት የምትባለው ልጅ ትምጣ ማንም እያመጣልን አይደለም። ታዲያ ለመረጃ እንዴት እንርዳ? እንትና ኦሮሞዋ ልጅ ይሉኛል። እሺ ማን ነው ስሟ? የት ነው አድሬሷ? ስልኳ የታል? ስጡን። አሁን አንቺ ብቻ ነሽ የገጠር ልጅን አድሬስ የሰጠሽኝ። ኮንታክት አረኩት። ለምን ሰንሰለቱ ከሱ ስለሚጀምር መጓዝ የምንችለው በመረጃና በማስረጃ ነው። እከሌ ይሄንን ሲል ለዚህ ማስረጃ አለክ። አሁን ሀያትን እዚህ ጋር ብታመጡልን ሀያት እህቴ እንዲ ስትል ኦኬ የእህትሽን ሆስፒታል የተኛችበትን ሆስፒታል ስም ስጭ እንላለን። ቅልቦች ነገ ይሄዳል በአካል ቃሏን ይወስዳል። ገባሽ? በማስረጃ በመረጃ እንንቀሳቀስ ነው ጉዳዩ። ሀያትን ጥሯት። የታለች ሀያት? ሀቡ በዛ ላይ ሀያትን የቁጥሯ ምናምን ከፈለግሽ ከገጠር ልጅ ጋር የሄዱ ልጆች የሁሉም ስልክ አለ። የሁሉም አብረው የሄዱት እነሱ ምንድን ናቸው? የገጠር ልጅ ብቻ የሚጠየቀው እኮ እሱ ወጥቶ አናውንስ ስላደረገ ነው። ወጥቶ ለህዝቡ ያልሞተች ልጅ ሞታለች ስላለ እኮ ነው። እሱ ነው ኃላፊነቱ የሚወስድ እሱ ነው የሚጠየቀው እኮ መጀመሪያ ማለት አብረው ወጥተው ቪዲዮ ሰርተዋል። አብረው ግን የተናገረው የገጠር ልጅ ነው። ግን አብረው አሉ እነሱ እዛ ቪዲዮ ላይ ያንሽ ሳሪ አንድ አብሯት የነበሩ ልጆች ቢመጡ የሆነ ፍንጭል ሊያዝ ይችላል። እንግዲህ ህዝብ ስለተጨነቀ ነው ቅድምም ስናገር እንደነበረው ይህን ያህልም ሰው ትኩረት ሰጥቶ በዚህ ጉዳይ ላይ የየራሱን ስራ አቁሞ እንትን እየጠየቀም ያለው አሁንም ቁጭ ብሎ እየሰማ ያለው እና ስለመሞቱ ማስረጃ ብለሽ እንዳነሳሽው ሁላ ደግሞ አለችም ያሉ ደግሞ አሉ። ለመኖሩም ማስረጃ ያስፈልጋል። ሞታለችም ለማለት ማስረጃ ያስፈልጋል። ስለዚህ ሞታለችም የሚሉ ካሉ መተው ማስረጃቸውን ማቅረብና ብንሰማቸውና ቤተሰቦቿም እንደው በቃ ልባቸውም እንዲያርፍ ብናደርግ፣ በህይወት አለችም ከተባለ እንደዛ። ሌላው ደግሞ ደላላ ሲልክ ሴፍ በሆነ ወይ ልካለው ብሎ ነው አይደለ? ደላላ ገንዘብ ተቀብሎ የሚልከው። ስለዚህ አንድ ደላላውን የምታውቁ ከሆነ እንደዚህ የሚያደርገውን ደላላ ቢመጣና አድራሻውን ብናውቅ፣ አብረዋትም ተጓዙ የነበሩ ሰዎችም ካሉ ቢመጡ፣ ይሄ ሶስተኛ ወገን መጥቶ እንዲያሉ እንዲህ ተብሏል ምናምን ነገር እህቴ ሆስፒታል ነች መናገር አትችልም ምናምን አትችልም ብሬክስ እንዳለው ነው። ቢያንስ ትንሽ መተንፈስም ኮማ ውስጥ እንኳን ብትኖር መተንፈስም እንትን ትላለች። ምክንያቱም አሁን እንደ ሀገር ነው የዚህ ጉዳይ ላይ ሁላችንም እየተጨነቅን እናንተም ስራችሁን ትታችሁ እንትን እያደረጋችሁ ያላችሁት እና ሊያዝ የሚችል ጅራቱ ሊያዝ የሚችል ነገር ተፈልጎ በዛ ተከትሎ የክሩ ውል ጋር መድረስ የሚቻልበት መንገድ ቢፈጠር የሚለው ነው እና አለች የለችም መላመቱን እና አለችም የሚል ካለ ሊሰጠን የሚችል ጫፍ ሊያስይዘን የሚችል ሰው ይምጣ። ሞታለችም የሚል ሰው ካለ ጫፍ ሊያስይዘን የሚችል ሰው ይምጣ። ዝም ብሎ ግን በየራሳችን መላመት እንትን ብለን ጊዜያችሁንም የሌላውንም የቤተሰብንም ልብ ባናንጠለጥል መልካም ነው ብዬ ስላሰብኩ ነው። አው ልጅቷ መታለች እያሉ ነው። እሺ ሜንሽን አድርጓት ፕሊስ። ማናት የመጣችው? ሀያት ናት ወይንስ ያችኛዋ ልጅ ስሟ የማይታወቀው? እኔ አንዴ ካገኘኋቸው ስልክ ቁጥራቸውን የኦሮሞዋ ልጅ እያሉ ሰያም መጥቷል። እሺ ሜንሽን ያድርጓት። እሺ ሳርዬ ሜንሽን አድርጓት። እሺ ሜንሽን የደላላ ሀቡ የደላላውም ቁጥር አለ፣ ሁሉም አለ። እሺ የደላላውን ቁጥር ልትሉን ትችያለሽ? እንት ሰያ ጋር አለ። ኦኬ በቃ ሰያ ይልክልኛል ቁጥሩንና ሙሉ ስሙን። ኢትዮጵያ ውስጥ ነው የሚኖረው ደላላው? ላኪ ላ አይደለም። ኦኬ እሺ ችግር የለም። ሰያ አገኘከው የሀያትን ቁጥር ሽላኪልኝ ብያን ነበር በቲክቶክ አላከችልኝም። በዚህ እንኳን አላገኘሁትም። ብዙ ቁጥሮች ስለ ቲክ ስለገቡብኝ ላገኛት አልቻልኩም። ኢክራም ነበር የሚለው ስሟ ራሱ። ዋትሳፕ ላይ ስሟን ሰርች ስታደርግ ሀያት ብለህ ካጣካት ቁጥሯ ስንት ነው መጨረሻው ራሱ አላወቅኩት። ቆይ ቼክ አደርጋለሁ። እሺ በቲክቶክ ሼር አድርጉላት ሁላችሁም የምታውቋት ገብታ ቪዲዮ ምናልባት በዚህ ሰዓት እየተከታተለች ሊሆን ይችላል ይህንን የቀጥታ ስርጭት። ስለዚህ እየሰማች ከሆነ እሷ ራሷ መጣ ብትሰጥሽ ጥሩ ነው። መጣለች እያሉ ነው የሀያት ሜንሽን አርጓት። እሺ ሼር አድርጌላታለሁ።
እሺ ሼር አድርጎላታል ሰያ ስትመጣ። እሺ ሰያ እንዴት እናውቃለን? አንተ ታስገባታለህ ስትመጣ። ቲክቶኳን ካወቀው ለምን አትጠይቃ አታመጣውም? ስልኳ እሷ እስክትመጣ ማለት ካናገረች አሜን ነው የሚለው። ግማሹ ሀያት ይላል፣ ግማሹ አሜን። እኔ ግራ ገባኝ። ማን ነው የሚለው ቲክቶኳ? በቃ እራሱ ሰያ ስለሚያውቀው ፕሮፋይሉን ያስገባታል። ከመሲ በኩል እንደ አዲስ መረጃ ለመውሰድ ከተፈለገ ሼር አድርጉላት ጋይስ፣ ለመሲ ማለት ነው። መሲ ማለት አብራት የነበረች ልጅ ናት። ያ መሲ ማለት ኦልሬዲ የእግር ጉዞ ሊጓዙ አካባቢ በቃ ይሄ ሳቢያ የሚባለው ቦታ። ሳቢያ ማለት እንዴት መሰለሽ፣ በመኪና መጥተው አንድ ላይ መጥተው ከዛ የተለያዩበት ማለት ነው። ከጅዳ እስከ መጨረሻ ድረስ አብረው መጥተው እዛ መሀል ላይ የተለያዩበት እና ሀናም ለብቻቸው ለምን ተለያዩ? መንገዳቸው ሌላ ሌላ ነበር። ደላላቸው ሌላ ነው፣ የነሀናም ሌላ ነው፣ የነዚህም ሌላ ነው። ግን ከዛ ሲልኳቸው ግን ይመስለኛል አንድ ላይ አድርገው ነው የላኳቸው። ኦኬ ስንለያይ ሰላም ነበረች፣ ደህና ነበረች ነው ማለት በደንብ በጣም ሰላማዊ እየሳቀች እየተጫወተች ነው ያለችው። ከዛ በኋላ ምን ማግኘት እንችላለን መሰለሽ አቡ ከእሷ ላይ እሷ ስትለይ እሺ መታለች። ሰያ ሞዴሬተር ሰጥቼ ካለው አስገባት። ሰያ ነው የሚያውቃት። ሰያ ቆይ እስኪ አንድ ቁጥር ላኪ በያት። አልመጣም። ይኸውልህ ኮመንቱ ላይ የሚጽፉት ልጅቷ መታለች። ይችኛዋ ጻፊ የሆነ ነገር ሰያን ሜንሽን እያረግሽ ጻፊ። እናት ሰያን ሜንሽን እያረግሽው ስትጽፊ ኢንቫይት ያደርግሻል፣ ይስብሻል። መምጣቷን በምንድን ነው ያወቃችሁት? ስሟ ምንድን ነው የሚለው? ሁላችሁም እስኪ ስሟን ሜንሽን አድርጉት። አሚን የኦሮሞዋ ልጅ ነው የሚለው ሰያ። አሚን የኦሮሞዋ ልጅ ነው የሚለው። እሺ እሷ ሰያን ሜንሽን አድርጋ ትጻፍለት። እሺ ቢያንስ ሌሎቻችሁ አንዴ ኮሜንታችሁን ለማቆም ሞክሩና እሷ ከጻፈች እንድናያት ጋብ አድርጉ እስኪ አንዴ። በጣም እኮ ስለሚሮጥ ኮመንታችሁ ውዶቼ ልናገኛት አንችልም። ደውይላት። ቁጥሯ ከየትመች ቁጥሯ አለ። እንዴት ሰያ ቁጥር እንዳልተቀበለ እኔ እንጃ። የእነዚህ ሁለት ሰዎች ቁጥር በጣም ኢምፖርታንት ነበር። ሰያ ልትቀበላቸው ይገባ ነበር። ጊፍትማ ላይኖራት ይችላል። አበባ መስጠት ትችያለሽ። አበባ መስጠት ከቻልሽ በቀላሉ ትታይናለሽ። እና ደግሞ የሆነ መረጃ ደግሞ አጠራጥሮኝ የነበረ አንድ ማነው ከየመን ሰንዓ አካባቢ ሀና የምትባል ልጅ ከ3 ወር በፊት ከራጎ ከሳውዲ ድንበር ታማ ተደብድባ አይነት ነገር ነው መታ እዚህ ሕክምና ላይ ከገባች በኋላ ኮማ ውስጥ ገብታ ህይወቷ አለፈ አለችኝ እና ለማጣራት ሞከርኩኝ። የመን ድረስ ደውዬ ኤንጂኦ ላይ
የምትሰራ ሴት ናት። ጠየቅኳት ከመሞቷ በፊት አንዳንድ ነገር ስሟ ሀና ነው የሚባለው፣ የትውልድ ቦታዋ ግን ሀረር እንደሆነ፣ የእናቷ ስም ደግሞ ጥሩዬ እንደሚባል ነገረችኝ። የሀኒ እናትና ደግሞ ማን እንደሚባሉ ስንጠይቅ ሌላ ነው፣ ተመሳሳይ አይደለም። እና ደግሞ የሀኒ ደግሞ የትውልድ ቦታዋ ሸዋ ነው። በዛ ላይ ጊዜውም ደግሞ አንድ አይደለም ማለት እችኛዋ ከ3 ወር በፊት ከሆነ የሀና እችኛዋ እኛ አሁን እየፈለግናት ያለ ነው ደግሞ ገና 2 ወር ከ10 ቀኗ ነው አይደል? እንዲሁ ስም ተመሳሳይ ሲሆን ፎቶዋም መጀመሪያ ሌላ ሴት ናት ያሳየቻት እና ፎቶዋ ስታሳያት ይቺ ራሷ ልጅቷ አይደለ እንዲህ ምናምን አይነት ነገር ነው ያለችው እና በኋላ ግን ያው የትውልድ ቦታም የተለያየ ሲሆን አወዛጋቢ እና ደግሞ የእናት ስምም የተለያየ ሲሆን ያወዛግባል ነው። አሁን እኮ እነዚህ 2 ሰዎች ቢገቡ በጣም ኢምፖርታንት ናቸው። በጣም አሁን በትክክል አየናት። እኔ አይ ቲንክ የሆነ ልጅም እንደዛ ገብቶ ወንድሜ እዛ ነበር አያት ሲል ነበር። ብሬክስ ተቋርጠሃል። ከኔ ነው ከብሬክስ ነው ጋይስ የተቋረጠው? አይሰማም? ለእነሱ ነው የማይሰማው? አዎ ብሬክስ ድምጽ ጠፍቶ ነበር፣ አሁን ተመልሷል። ኦኬ አሁን አውራ። ኦኬ ከኔ ነው መሰለኝ። በጠቅላላ አሁን ትልቁ ችግር የሆነው ምንድን ነው? አየናት የሚሉ ሰዎች ሶስተኛ ወገን መሆናቸውን ነው። አንደኛ ነገሮችን ተከታትሎ በስነ ስርዓት ስልካቸው ተመቶ አሁን ልክ አሁን እንዳላችሁት በአካል ሄደው እንደው በስልክ እንኳን ማግኘት ባይቻሉ አድራሻቸው ተይዘው በአካል ሄዶ ቃላቸው መቀበል፣ በቪዲዮ መቀረጽ ሊሆን ይችላል። ለህዝቡ ለማቅረብ ከተፈለገ ደግሞ እነዛ ሰዎች ሜቢ በአካል መቅረብ እንኳን ባይችሉ እዚህ ሚዲያ ላይ ቦታው ድረስ ሄዶ መረጃዎችን በቪዲዮ አድርጎ ማምጣት፣ እንደዚህ አይነት በጣም መከታተል ያስፈልጋል። መቋጫም ሊኖረው ይገባል። ገብቶሻል? አዎ ብሬክስ መኩን ጥሩት። አሜንን ያመጣት እሱ ነው እያሉ ነው። ሜቢ ስልክ ቁጥሯ ይኖረው ይሆን? እኔ አይደል ነው ኮንታክቱ ያላችሁ ጥሩት። ሰይድ ሰያ ኮመንት ላይ መኩን ጥሩት፣ አሜንን ያመጣት እሱ ነው እያሉ ነው። አዎ መኩ ሚንጣ፣ ሚኪ ሚንጣ ብዙ ናቸው በዚህ ጉዳይ የተሳተፉት። ጥሯቸው፣ ሼር አድርጉላቸው። ጋይስ ሼር አድርጉላቸው ፕሊስ። መረጃ ስጡንና ቅልቦች ያግዘናል ጋይስ። ጉዳዩ እልባት እንዲያገኝ ፍትህ እንዲያገኝ ከፈለጋችሁ መረጃ አቅርቡልን። ምንም እየጠየቅን ያለነውን መረጃ እያገኘን አይደለም። ተባበሩን። እናንተ ናቸው ቅንድቦችን ሄዳችሁ ድምፅ ፍትህ ለሀና ያላችሁት። ቤተ አማራ የሚባል ልጅ አሜንን ላገናኛችሁ እያለ ነው። ታውቀዋለህ? ያላስገባው እኔ ዝም ብዬ ማንንም እያስገባው ማንን ነው? ቤተ አማራ የሚባል ልጅ አበባም እየላከ ነው። ኮመንት ላይም አሜንን እኔ ላገናኛችሁ እያለ ነው። ታውቀዋለህ? ላስገባው ጓደኛ ነው። አሜንን ታወቃት፣ አስገቢው። ጓደኛ ነው። እንኳን የሚሰጠን ከሆነ ይግባ። ላክ ፍላወር ቤተ አማራ ልጅቷ ለኔ አውርታ ነበር። አሁን እሺ ስልክ ቁጥሩ አለክ? ስልክ ቁጥሬን ግን አትስጥብኝ እያለች ነው። በቴሌግራም ደውልልኝና አላግኝ እያለች ነው። ለምንድን ነው ስልክ ቁጥሯ የማይሰጠው? ምንድን ነው ፍትህ መሆን እንድታገኝ ሀና አትፈልግም? ለምንድን ነው አሚን ካለሽ እንግዲህ ግቢ እዚህ ጋር
ኖ እኛ በፊት አካውንት ልግባና አልደውልልሽ። በነገራችን ላይ ስልካቸው ፐብሊክ ላይ ይለጠፋል ማለት እኮ አይደለም። እዚህ እንኳን አይደለም የምትሰጠው፣ በውስጥ ነው። ለእኔ በውስጥ ትልክልኛለች። እኔ ለቅልቦች አስተላልፋለሁ። እህቷ ኢትዮጵያ ውስጥ ካለች ቅልቦች በአካል ሊብ ላይ ነበርኩኝ። አቡፋኖ ስልኩ ያለው ምናምን ሲሉ ደወልኩ። በውስጥ አወራኋትና ፈርታለች ልጅቷ። ያየቻትም ልጅ ለመናገር ፈቃደኛ አይደለችም። ግን እኔው አካባቢ ናት። እሷ አንድ ቤት ናቸው ልጅቷ ጋር ማለት ነው፣ አሚን ጋር። እሺ። እና ትንሽ የሆነ ማስፈራሪያ ደርሶባቸዋል መሰል። ኢትዮጵያ ውስጥ ነው የምትኖረው ልጅቷ? አይደለች፣ ከሀገር ውጭ ነች። አሁን ግን እኔ ከ10 ደቂቃ በኋላ በቤት የነበርኩኝ የአሚን ስልክ ሲሉኝ ስደውልላት በውስጥ ሰዋራት ላከችልኝ። ግን ብቻ እንደፈራሽ ነው የነገረችኝ። ወይም ቴሌግራም ልውጣና በሌላ አካውንት ልግባና ቴሌግራም ደውልላት፣ ስልኳን ለእኔ ሰጣኛለች። ስት ካልሽ ደግሞ ልስጣት፣ እሷ ፈቃደኛ ከሆነች። ፍትህ የምንፈልገው አንድ ሰው የእውነት ፍትህ እፈልጋለሁ ለእህቴ ድምፅ ሆናለሁ ካለ ስልክ ቁጥሯን የምትሰጠው ለእኛ ነው እንጂ እኮ ለወንጀለኛ ኦርሊ ጎዳት ለሚችል አካል አይደለም። ስልኳን የምትሰጠው እኮ ደውለው ከቅልቦች ተቋም ናቸው፣ የህግ አካል ናቸው። ተደውሎ ተጠይቃ ከዛ እህቷ ሆስፒታል ያለችበት ሆስፒታል ሄደው በአካል ቃል እንዲወስዱ እኮ ነው። ምን እናረጋታለን እኛ በቁጥሯ? እስኪ አንድ ጊዜ ላውራትና በቲክቶክ ላውራትና ልጠይቃትና ከላከሽ አቡፋኖ ሼር አድርግላት ስጠው ካለችኝ። አሁን ግን ከ10 ደቂቃ በኋላ አውርቻታለሁ እኔ። አው ፕሊስ ማለት ጉዳዩ በህግ ሊያዝ ነው። በህግ እንዲያዝ ደግሞ ማስረጃ ያስፈልጋል። እባክሽ ቃልሽን ብቻ ነው እኛ የምንፈልገው፣ እንድትመራን ነው ወደ እህቷ። እሷ ማለት እህቴ ከሀና ጋር ልውጣና ደውላት አንድ ጊዜ ልውጣና አንዴ ወንድሜ። እሷ ማለት አሜን ማለት አሁን የምትለኝ ልጅ እህቷ ከሀና ጋር አንድ ቤት ታግታ የነበረች ናት አይደል? ያ እኔ አቡፋኖ ቤት ስትል ፎሎ አደረኳት፣ አወራኋት። እውነት ነው ወይ ምናምን ስላት አዋለችኝ። አሁን ላይ ገብተሽ ለምን ቃልሽን አትሰጭም ብዬ ሳወራት ብዙ ማስፈራሪያ ብዙ ፎሎር እየደረሰብኝ ነው። እና የእሷን ልጅቷ የመጣችው ልጅ ደግሞ ቤተሰቦቿን ጠንቅቃ ያውቋቸዋል ደላሎቹ። ገብቶሻል አይደል? እሱን ደህንነት የምታደርጉ ከሆነ ላውራትና በውስጥ ስልኳን ልቀበላት። አዎ ምንም ችግር የለም። ቆይ አንዴ ቆይ። እሰማለሁ አቡ? አዎ ወንድሜ ትሰማለህ? እሰማለሁ። አዎ መኩ ትሰማለህ? ይኸውልሽ እሷ ደውላልኝ ነው የወጣሁት። ምን ታደርጊያለሽ መሰለሽ? ቤተሰብም እየተቆጣት ነው፣ እያስፈራሯት ነው። ስለዚህ አሁን ምን ታደርጊያለሽ መሰለሽ? እኔ በውስጥ ልክልሻለሁ፣ ያው ፎሎ ስለሆንን ቁጥሯን ልክልሻለሁ። ለማንም እንዳታሳይ፣ በድምጽ ብቻ ላውራ። እዚህ ላይ ግን አልገባም፣ በጣም እያስፈራሩኝ ነው ብላለች። እሺ ያ ለእኔም እንደዛ ነው ያለችኝ። አሁን ልክልሻለሁ። የት ነው ያለሽ? የት ነው ያለሽ? እኔ ነኝ። ቆይ የት ነው ያለሽ አንቺ? ሳውዲ ነሽ ወይ? እኔ ካታር ነው የምኖረው። ካታር። ካታር። እንዴት ትደውይላታለሽ ታዲያ? ቴሌግራም ብቻ ነው መደወል የምትችል ወይ ደግሞ ቀጥታ? ቀጥታ ወይ ቴሌግራም አለኝ፣ መስመር አለኝ። ቀጥታ ነኝ፣ ዳይሬክት አለኝ። እሺ በቃ ኢንቦክስ ነው የምትልክልኝ? እዚሁ እያለ እስቲ እዚሁ እያለው መላክ ከቻልኩ እሺ ላክልኝ እና በሰከንድ ፎኔ ይህንን አካውንት ሎጊን አድርጌ አሁኑ ወስጄ ዳይሬክት እደውልላታለሁ። እዚሁ ጋር መላክ ከቻልኩ ሳልወጣልል ንካኝና አቡፋኖ ቤት ከተናገረች በኋላ ልጅቷን ማለት ነው እጅግ በጣም ከባድ ማስፈራሪያ ነው የደረሰባት። ማስረጃ ማቅረብ ከቻለች ያስፈራራት አካል አዳምጠኝ ወንድሜ። አስፈራሩኝ የምትለውን ማስረጃ ቮይስም ሆነ ምንም ታቅርብና ያስፈራሯት አካሎች በህግ ትገኛሉ። አቡ በፌክ አካውንት ነው ማትበኝ። ቆይ አሁን ልኬልሻለሁ፣ ቁጥሩ ደርሶሻል። እሺ ቆይ አንዴ ልግባ። እኔ ላይ ገብተሽ ሜሴጅን ይሁን። ይኸውልሽ ምን ታደርጊያለሽ መሰለሽ? እሷ ቤተሰብ ራሱ ነው የተቆጣ። እንትን ማይክን አስገቢ ፕሊዝ። ይሄ አበባ የሚሰጠው ልጅ ሳሙት። እሺ ይኸውልሽ ቀስ ብላችሁ አውሯት። የሚያስፈራሯት ያው ቤተሰቡ ራሷ ናቸው። ምን ያህል ዋጋ እንደከፈልና አታውቂም። ለምንድን ነው እንደዚህ የምትይው እዛ ሆነሽ ምናምን እያሉ እየተቆጧት ስለሆነ ታናግርሻለች። ግን ያው በቁጥሯ አይታይ፣ በድምጽ አሰማል። እሺ ቁጥሯ በፍጹም አይታይ። እሺ በቃ አላገኘሁትም እስካሁን እየገባ ነው። ኦኬ ደርሶኛል። እሺ ቀጥታ ልደውልላት ነው አሁን። ኦኬ
ሆኜ ላውራሽ ወይስ ሚውት አድርጌ ላውራሽ? እንዴት ነው የምትፈልጊው? ላይቭ ላይ ነው ያለሁት እኔ። ስምሽን ምናምን አልጠቅስም። ኦኬ ጥሩ።